ምሳ በልታችሁ እንደጨረሳችሁ ድንገት ከፍተኛ የድካም ወይም የእንቅልፍ ስሜት ተሰምቷችሁ ያውቃል? ወይም ጣፋጭ ነገር በልታችሁ በጥቂት ደቂቃዎች ውስጥ መልሶ ሌላ ጣፋጭ አማራችሁ? ይህ በደም ውስጥ ያለው የግሉኮስ መጠን በከፍተኛ ፍጥነት መጨመርና መቀነስን ወይም የደም ስኳር ማዕበልን ሊያመለክት ይችላል። ብዙ ሰዎች ይህንን እንደ ተራ ድካም ቢቆጥሩትም በተለይም በቅድመ ስኳርና በስኳር ህመም ጊዜ የደም ስኳር ቁጥጥር መዳከሙን የሚያሳይ ምልክት ሊሆን ይችላል። እንደ ዳቦ፣ ሩዝ ወይም ፓስታ ያሉ የካርቦሃይድሬት ምግቦችን ስንመገብ ተሰባብረው ወደ ግሉኮስነት በመቀየር ደማችን ውስጥ ይገባሉ። በዚህ ጊዜ ጣፊያችን ኢንሱሊን የተባለውን ሆርሞን ይረጫል። ይህ ሆርሞን ግሉኮስ ወደ ሰውነት ሕዋሳቶቻችን ገብቶ ለኃይል ምንጭነት እንዲውል ይረዳል። በጤነኛ ሰዎች ላይ ኢንሱሊን ውጤታማ በሆነ መንገድ ስለሚሰራ ከምግብ በኋላ ያለው የደም ግሉኮስ መጠን ብዙውን ጊዜ ከ140 ሚሊግራም በዲሲሊትር በታች ሆኖ ይረጋጋል። ነገር ግን በስኳር ህመም ጊዜ ሰውነታችን ወይ የሚያመነጨው ኢንሱሊን ይቀንሳል ወይም ሕዋሳቶቻችን ኢንሱሊንን መቋቋም ይጀምራሉ። በዚህም ምክንያት የደም ግሉኮስ መጠን በከፍተኛ ሁኔታ ሊጨምርና አንዳንዴም ከ200 በላይ ሊበልጥ ይችላል። ይህም በሂደት የደም ስሮችን፣ ነርቮችን፣ ኩላሊትን እና ዓይንን ሊጎዳ ይችላል። አንድ ቀላል እና በማስረጃ የተደገፈ ስልት ከምግብ በኋላ ያለውን የግሉኮስ መጠን ለመቆጣጠር ይረዳል። ይህም ከተመገቡ በኋላ ቀለል ያለ የጡንቻ እንቅስቃሴ ማድረግ ነው። ጡንቻዎች በሚኮማተሩበት ጊዜ ግሉኮስን በቀጥታ ከደም ውስጥ የመምጠጥ ችሎታ አላቸው። ይህ ሂደት የኢንሱሊን ሥራ በሚቀንስበት ጊዜም እንኳ የስኳር መጠንን ሊቀንስ ይችላል። ተግባራዊ ዘዴው ምግብ በልተው በ20 ደቂቃ ውስጥ ለ10 ደቂቃ ያህል ፈጠን ያለ የእግር ጉዞ ማድረግ ነው። የእግር ጉዞ ለማድረግ የማይመች ከሆነ ደግሞ ተረከዝን ወደ ላይ በማንቀሳቀስ የታችኛው የእግር ጡንቻን ሶሊየስ ማንቀሳቀስ ሌላው አማራጭ ነው። ይህ ጡንቻ ለጽናት ተብሎ የተፈጠረ ስለሆነ በቀላልና ተደጋጋሚ እንቅስቃሴዎች ግሉኮስን በብቃት መጠቀም ይችላል። እነዚህ ከምግብ በኋላ የሚደረጉ ትናንሽ እንቅስቃሴዎች የስኳር መጠን በድንገት እንዳይጨምር ለመከላከል፣ የኃይል መጠንን ለማሻሻልና የሰውነትን የሜታቦሊዝም ጤና ለረጅም ጊዜ ለመደገፍ ይረዳሉ። ሰውነቶ ግሉኮስን እንዴት እንደሚያስተዳድር መረዳቶ ቀላል ግን ጠንካራ የጤና ውሳኔዎችን እንዲያደርጉ ያስችልዎታል። ይህን መረጃ ሊጠቀሙ ለሚችሉ የቤተሰብ አባላት እና ጓደኞች ያካፍሉ። ለተጨማሪ በሳይንስ ላይ የተመሰረቱ የጤና ትምህርቶች ፋርማኮን ጤናን ሰብስክራይብ ያድርጉ። ጤናማና መረጃ ያላችሁ ሁኑ።